ሮቤል እንደዚህ አይደለም ያለኝ ማለት ያው ሰራተኛነት ሆነሽ ነው የምትሄጂው ያለኝ እናንተ ደግሞ የምትበይ ሳሚ ማለት ወንድ ጋር ነው እንደሚሄደው ማለት እሱ ያለኝ ሮቤል ያለኝ እንግዲህ ሰራተኛነት ትሆኛለሽ እኔ ሌላ ቦታ አልወሰዱኝም የሆነ ክፍል ውስጥ ነው ብቻ ነው ያስገቡኝ ቤት አስገቡኝ ወንድሜንም ፍለጋ ሲመጣ በቃ ፊት ለፊት ሲመጡ ታየው ከዛ የሆነ ክፍል አስገቡኝ ከዛ ክፍል ወጥቼ አላቅም በቃ ምግብም ከስንት አንድ ያመጡልኛል በቃ ምግብ ውሃ በስንት መከራ በቃ ውሃ ጠማኝ ብዬ ሁለቱም ሴቶች እንግዲህ ራሳቸውን በጣም ጥሩ አስመስለው ሰውን ይቀርባሉ የተለያዩ ቦታዎች ላይ ደግሞ እጃቸው ረጅም ነው ብዙ ከሰዎች ጋር ከትላልቅ ባለስልጣናቶችም ጋር ምናምን ግንኙነት ያላቸው ሰዎች ናቸው አንቺ እንድትቀየሪ አይደለም የምትፈልጊው? አዎ እንድትቀየሪ ነው አይደል? አንቺ ተቀየሪሽ ቤተሰቦችሽን ለመቀየር ማዳም ቤት ገብተሽ የማዳም አሽከራ መሆን ትፈልጊያለሽ? ሰዎችን ይበላሉ ማለት ቅርጥፍጥፍ አድርገው ይበላሉ ማለት እንዲህ መብላት ሳይሆን ደብዛቸው እንዲጠፋ ያደርጋሉ ማለት ነው። ሶ በዚህ ልክ ነው ሴቶቹ ራሳቸውን እንግዲህ አቅማቸውን ያፈረጠሙት እንዲሁም እኛ ደግሞ ካልተዛዘንን ማን መጥቶ እንትን ይላል ስለዚህ ደግሞ ያሻው ምርመራው እኛ የራሳችን ተናለ እኛ ራሳችን ተቆማቸዋለን የኛ የራሳችን ምን ልካቸው ቦታ አለ እነሱ በፈለጉት ይለው ሳይሆን እኛ ራሳችን ስለዚህ ሳሚ የሚባለው ሰውዬ ምን አይነት ነው ማለት ምንድነው እሱ ማለት ማዳም ቤት ሄጄ እዛ ሰራተኛው ካልሰራው እሱ ጋር ምንድነው የምሰራው ማለት እሱ ጋር ለየት ያለ የምሰራው ነገር ምንድነው ያልገባኝ ነገር ማለት ነው ቆንጆ አንቺ ቆንጆ ልጅ ነሽ እኮ እና ሳሚ ማለት በጣም ጥሩ ሰው የብዙ ሴቶችንም ህይወት የቀየረ ልጅ ነውና ሳሚ በጣም ሀብታም ነው ስለዚህ አንቺንም ህይወት ይቀይርልሻል ስለዚህ እኛ እዚሁ ሆነሽ ማለት ነው ማለት እዚሁ ብትጠቀሚ ነው ደስ የሚለን ሰው ሀገርም ከምትሄጂ ማለት ነው እና በጣም ሳሚ በጣም ምርጥ ልጅ ማለት እንዴ በቃ ታዩ እንኳን ለራስሽ ለቤተሰብሽ ሌላ ስለዚህ እሱ ጋር ነው የምሄደው ማለት ነው ሳሚን እኛ እናገናኝሻለን ይሄንን ግን አሁን ያለውን ነገር እነ ሮቢን እንደዚህ አይደለም ያለኝ ማለት ያው ሰራተኛነት ሆነሽ ነው የምትሄጂው ያለኝ እናንተ ደግሞ የምትበይ ሳሚ ማለት ወንድ ጋር ነው እንደሚሄደው ማለት እሱ ያለኝ ሮቢን ያለኝ እንግዲህ ሰራተኛነት ትሆኛለሽ ወይ ተማሪ ለመማር ከሆነ የምትፈልጊው ለሰራተኛ አይደለም ይኸውልሽ አይደለም መጀመሪያ ነግረሽናል ተነጋግረናል በቃ አሁን ምን ልሽኛ እድገቱ እዛር አንቺ ምን ግዴታ ዲቶልና እንትን በክሎሮክስ ባፍና ባፍንጫሽ በጣም ትያለሽ ነው እንዴ አንቺ ኖ አልገባሽ የሚጣይ እድሽ መለወጥ የሚፈልግ ሰው ደግሞ ባለው ነገር መስማት አለበት አልገባሽ እየሰማሁ ነው ያው በጭቀት ባይብሮይስ خلاص በስ خلاص እድሽ ምን እንደሆነ ታውቂያለሽ እኛ እኮ ላንቺ የሚጠቅመውን ነገር ነው እያወራን ያለ ነው ቆይ አንዴ የሚጠቅማትን ነው እድሽ ምን እንደሆነ ታውቂያለሽ እዛ ድረስ ይለሽ ዲቶልና ክሎሮክስ ባፍና ባፍንጫሽ መግባት አለበት ግዴታ ከሞሊያ ጋር ከእንትን ጋር መታገል አለብሽ ከማሽን ጋር ያስራስ ከሆነ ድረስ ደግሞ እዚህ ታገኛለሽ እዚህ ሀገርሽ ላይ በነፃነት መኖር አይሻልሽም እንዴ እዛ ነው ሀገር ሰው ሀገር ሄደሽ እንትን ከምትይ እኛ እኮ ላንቺ የሚጠቅመው ነገር ነው ምን ይነግርሽ አይደል በዚህ መልክሽ ላይ በዚህ እንትንሽ ላይ በዚህ ልጅነትሽ ላይ መጠቀም መቻል አለብሽ ኦኬ አይ እንትን እያልሽ ማን ነው ያመጣሽ ሳሚ ያመጣኝ ሮቤል ነው ላከኝ ያው ከናንተ የምታወሩት ነገር ከሱ ጋር እንትን እያለኝ ስላልሆነ ነው በቃ ይሄ ነገር መልሱልኝ ሮቤል ማንም ሆነ ወላሽ ሁሉም ቢሆን ማንም ሰው መስማት የለበትም ይሄን ነገር እኔና አንቺ የምንጨርሰው እኛ ሶስት የምንጨርሰው ነገር እዛ ድረስ ሄደሽ ከምትደግ እዛ ድረስ እንትን ከምትይሳም የሚባል ባለሀብት አለ ህይወትሽን አረብ ሀገር እንትን ኖ እሱን አልፈልግም ካልሽ አረቦች አሉ ግን ሳሚ ነው ማለት አረብ ማለት ብሩን አንድ ቀን አደርሽ ማለት እዛ አረብ ሀገር ሆነሽ ቢያንስ 3 ወር 4 ወር በላይ የሚከፈልሽ አንድ አረብ ሀገር አሁን ባለፈው የተቀየረችው ልጅ ታውቂያለሽ አይደል እንዴ ይቅርታ ምንድነሽ ታውቂያለሽ ነው እሺ ራስሽ በቃ ኢንጆይ አድርጊ ምንድነው ተዝናኝ ወጣ አይደለሽ እንዴ አይደለም ክፍያው እዛ የአመት የሚከፈልሽን እዚህ ባንድ ቀን በወረቀት ታገኝሽ አይደለም አሁን ማለት እኔ ወንድ ጋር ለመተኛት ነው የሚሄደው ስራ እንዴ አይ አይደለም ፈልጋ
እዛ ከሞላያ ጋር የምታገሉ ማለት እኔ እንደዚህ አይነት ነገር አድርጌም ሆነ ፈጽሜ ማናውቅም። ስታየው እዛ የምትሄጂው ለምንድን ነው? አሁን እስክታየው ነው እስክትደርስ። ስለዚህ እዚህ እኮ ስራ እኮ አይደለም ማለት ብልሽ ነገር አልገባሽም። እዛ እኔ እናቴ አዳምጪ በደንብ እንጂ ያምሻል እንዴ? እያስረዳንሽ እኮ ነው። አይደለም ተግባባን አይደለም እንዴ? ምን ሆነሻል እናቴ? ሃይዋን በቃ ካልዛ በቃ ሂድ ካልገባት ሂድ። እንደዛ አይ እኔ መስራት ፈልጋለሁ። በቃ ሄሎ 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 ሹሃዳ ግርግር ግርግር አላህ በቃ 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 ሂጂ እንደውም በቃ ሂጂ እንደውም ውጭ በቃ እንዴ خلاص ሮቤል እንትን በይውና በቃ ደውለታለሁ። ምንም ችግር የለም ለሱ አወራዋለሁ። خلاص ያላ ጉሚ ያላ خلاص ያላ ያላ ጉሚ ታሊ አይ በቃ ያው ከሮቤል ጋር ያወራችሁት ነገር ምንም ሊገናኝልኝ አልቻለም። ስዋፖል ሴቶች ምን አይነት መጥፎ ናቸው። ብቻ ሮባ ያው ድብቅ ካሜራውን እንግዲህ እንደዛ አድርጌ በደንብ ባያሳይ መልኩ እንትን ብያቸዋለሁ። ብቻ አንተ እንደ ፍጥርጥርህ አድርጋቸው እንጂ በጣም ከባድ ናቸው ሮባ። ብቻ ያው ያለውን ነገር ገብተህ ታያለህ። እንግዲህ ያለው ነገር በድብቁ ካሜራ አድርጌዋለሁ። ሮባ ብቻ ሄደ የነሱ ነገር ማየት ትችላለህ ማለት ነው። እኔ እንግዲህ እንደዚህ አድርጌዋለሁ ማለት ነው። ሮባ ያው ሄደህ ሁሉንም ነገር ትሰማለህ፣ ግን ፈጽሞ አይገናኝም። አንተ ካልከኝ ነገርና እነሱ የሚሆኑት ነገር ፈጽሞ አይገናኝም። ብቻ ሮባ ሄደህ ሁሉንም ነገር ታያለህ እና ጥበቃው እያየኝ ስለሆነ አሁን ሮባ በቃ ሄደህ አንተ ማረጋገጥ አለብህ ማለት ነው። ያው ጥበቃው እንዳይነቃና እንዳይነግራቸው ማለት ነው። በቃ እኔ ልውጣ፣ አንተ ግባ ማለት ነው። ቀጥል በቃ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። መስበር ነበር ምን ጎደለ ቢሆን ተሰጣለች ምግብ ትላለች ነካለች ደነዝ ምንድነው ትልሽ ምንድነው ትልሽ ነው ምን እያለች ነው ግን ድምጿ ይሰማል እንዴ ታያት በቃ ጥቅሞ የራሷ ነው አይደለ በቃ ታያት እንዴታለች ለማንኛውም አማሃ እየደወለ ነው ላናግረው አስቸገረች እያለ ነው እና ላናግረው አማሃን እቺ ለቋን ነው ማስገባት እንዴ ያለች ብሏል ላናግረዋለሁ ልቆን አስከተች ደነዝ እቺ ደነዝ ልቆን አስከተች ምን አይነት ነው ደግሞ ገገማ ነገር ነው ያጋጠመች ነው አንቺ እቺ ገገማ አይደለች ልጅቷ ያው ነው የመጣች ደግሞ ምን አይነት ነው ምን ያመጣብን ግን ምን አይነት ነው ሄሎ እኔ ምን እንዴ ልጅቷ ተወራጨች እኮ ምንድን ናት? በጣም ብዙ ዘለለች አይደል? ስቃለህ አይደል? ምን አይነት ሰው ነው ያመጣው? ዘለለች እኮ ምንድን ነው? አራዳት መስላለች ልጅቷ አራዳ ነገር ናት፣ ግን የሆነ በቃ ዘለለች። ምን እላታለሁ? እኔ ምንም አላልኳትም ስለ ስራው ባህሪ ስለ አንዳንድ ነገር ነው የነገርኳት። ስለምንም አላልኳትም። በቃ አንዳንድ ነገሮች አላት፣ አንዳንድ አይዲያዎች አነሳውላት ነገርኳት። አንዳንድ አይዲያዎች አዎ ምን እኮ
ቆይ ልንገርህ ይል ምን እንደሆነ ታውቃለህ? እዚህ ሌላም ዘርፍ አልነገርኩም። ይል ከሰራን አይቀር ሁሉን ነገር መናገር አለብን። ግልጽ አልነገርኩም። ያው ገና ነው ነገሮችን ቀስ በቀስ ነው ብዬ ነው እና ልጅቷን ሳይሆን ተቀጥፍ ያለ ስለሆነች እስኪ ብዬ ነው። አረቦች እዚህ ገስታውስ ይዘው ይኖሩ አሉ። አዎ አይ ወንዶች እኮ እዚሁ ኢትዮጵያ ውስጥ ማለት ነው። እዚሁ ገስታውስ የሚኖሩ አሉና ሴቶች እንደዚህ ይፈልጋሉ። እኔ ልጃገረድ ሴቶች ትንሽ ልጆች እንደዚህ ልጅቷን እንደሱ አይነት ሴት ነው የሚፈልጉት ልጆቹ አረቦቹ። በጣም ረብጣ ብር ነው ያላቸው። በዶላር ብትል ድርሃም ብትል እንደዚህ ነው በቃ ብትል እና እንዲህ ማለት አልገባኝም። ብር አይደል እንስራ አይደል ተባብለናል ልንሰራ አይደል? አይ ምን ነው ታውቃለህ? እዚህ ይፈልጋሉና ከሴት ጋር እንደዚህ ያድራሉ። የሚፈልጉትን ሴት ይመርጣሉ፣ ያድራሉ። የሚፈልጉትን ሴት እንትን ይላሉ። ከዛ ከአንድ አዳር ካደሩ በዶላር ቢሆን በድርሃም ቢሆን ይከፈላቸው። ለአንተ ኮሚሽን ታገኛለህ። መጠቀም ያለብህን ትጠቀማላችሁ እናንተም እና እና በምንም ቢሆን በቃ ለአንተ ኮሚሽን አለ። ወርም ድረስ አንቆይም 2 ወርም ምንም ብትል ሰው ቢኖር ባይኖር አትል። በቃ እዚህ ስለሚመጡ የኛ ሰዎች አሉ። በቃ ሲመጡ ለነሱ ሴት እናቀርባለን። በዶላር ነው በቃ አውቆ እንዴት ታገኛለህ እንጂ አንተ ለምን አታገኘው? አልገባኝም። ግዴታ ወደዛ መላክ አለብህ ማለት ነው ለማግኘት አንተ? እንዴ በእምነት እኮ ነው የሚሰራው። በእምነት እኮ ነው የሚሰራው። ይሄማ አምነህን እኮ መሆን አለበት። በጣም አምነህን መሆን አለበት። ምክንያቱም አንድ ሰው ጋር ስናገናኝ አንድ ሴት አምጥተህ የለም በቃ አንተ በደንብ ነው የምታገኘው። በዶላር ነው እውነት። ኖርማልም ኢትዮጵያ የምትፈልግ ምን ብቻ ብር ጥሩ ብር ታገኛለህ ነው በቃ ጨዋታው። ገብቶሃል? በአንድ ሰው በጣም ትልቅ ብር ታገኛለህ። ሀበሻን ብትል ግን አረቦች ይበልጣሉ። አረቦች አሉ በቃ አሁን ላይ ደግሞ አረቦች ሴቶች ይፈልጋሉ። አሁን ልጅቷን አንዳንድ ነገር አልኳት። ያሁኗና አሁን መታ ልኪያታል መላክ ሲጀመር እንደዛ አግባብ አይደለም። የላከው አግባብ አይደለም። ልክ ነው እያልክ ነው ታውቀዋለህ አስተትን። ስለዚህ የነገርኩህ ነገር ሁሉ እንደነገርኩህ ገብቶሃል አይደለ? እንደነገርኩህ ስለዚህ አንተ የምትጠቀምበታለህ፣ እኛም እንጠቀምበታለን። አለቀ። በይበልጥ ደግሞ ስመጣ እናወራለን። በቃ አለቀ። ልጅቷ የመጣችው አልገባትም መሰለኝ። ያው የዛሬው ናት ቅድም የመጣችው። ለማንኛውም ስትመጣ እናወራለን። በቃ ስትመጣ እናወራለን። ስለ ስራው እነግርሃለሁ። በጣም ጥሩ ኮሚሽን ታገኝበታለህ፣ ትጠቀምበታለህ። በቃ አልኩህ እኮ በቃ ነሽ በቃ እሺ ቻው በቃ አይደለ? ኧረ እንዴት እኔን እራሱ እንዴት እንዳደረገችኝ ብታይ እንዴት እንደገና አመጣታለሁ። እንዴት ታረጋት? በጣም ተግባለች። አመጣታለሁ። ምን አድርጎ ነው የምትለው ደግሞ? ምን አድርጎ ነው የምትለው? ምንድን ነው? ስትደነባበር ደንባራ ነይ ደንባራ ችግራቸው እኮ ነው ይጠባሉ። ችግራቸው ነው በቃ ችግራቸው ይጠባሉ። እሺ ምን ታደርጊ? አፍሽን ዝጊ። እየተወራጨሽ እኮ ነው እንዴ? ዝም በይ እንዳታወሪ በቃ። ምን አወራጭሽ? ቆይ ልጅ
እንደዚህ ሁሉ ነገርሽ ነው ይሄ ነገር እኛ ነው እኮ ሁሉ ነገር ምን ጎደለብሽ? ምን አጎደለብሽ? እኔ ወደ ቤት መመለስ አልፈልግም። በቃ ምን አጎደለብሽ? ምን አጎደለብሽ? ምንድነው ምንድን ነው የምትፈልጊው? በቃ ወደ ቤት መልስ ነው። አልፈልግም። ዝም ብለሽ አርፈሽ ቁጭ በይ። ዝም በይ። ይኸው ደግሞ ምን እንዴት ነው የምትንቀጠቀጠው? እግሯ አይደል እንዴ የምትንቀጠቀጠው? በቃ አልፈልግም። እኔ ወደ ቤት መልሱኝ። በቃ አልፈልግም። ዝም በይ። ወደ ቤት የለም። ዝም በይ። ወደ ቤት እሺ፣ ወንድም ቤት ነው ያለው። ዝም በይ። ዝም በይ። አሁን በቃ አዳምጪ። ወደ ቤት ምናምን የሚባል ነገር በቃ ወደ ወንድም መልሱኝ። በቃ ምንም ነገር አልፈልግም። ወደ ቤት ትላለች ደግሞ እንዴ። ዝም በይ። ጠገበች አንቺ ንግግሯ ምኗ በቃ እንዲህ እኮ ነው የሚያደርጋቸው። ትንሽ ሲቀናታ ነው ወጣ እንዴ በጣም ጠገበች እንጂ በጣም ቁጭ በይ። አሪፍ ነው አስደስታኛለች ምናምን እኮ ታርጋኛለች ለናርጋኛለች በቃ እሱ ነው መሰለኝ እንደዚህ ያጠገባት እሱ ነው በቃ መሰለኝ። አልፈልግም። እኔ በቃ ዝም በይ። ዝም በይ። አሁን ችግሩ ደግሞ እሱ ሁለተኛ አንዴ እንትን ካለ ኧረ በቃ አዎ አይፈልግም በቃ እንዴ ወይ ዝም በይ። አንድ ነገር ዘልጫሽ በቃ አዳምጪኝ። አልፈልግም። ቆንጆ ቲሸርት አመጣልሻለሁ። ቆንጆ የምትፈልጊውን ነገር አመጣልሻለሁ። ፀጉርሽን ቆንጆ ኮፍያ ታደርጊያለሽ። ስርዓት ሰራ ቆንጆ ኮፍያ ሂማን አደርግልሻለሁ። ነገ ቆንጆ ሆነሽ አልፈልግም። እኔ በቃ በጣም ባለስልጣን የሚባል ሰው በጣም የዱባይ ባለስልጣን የሚባል በጣም ፕሪዛ የሚባል ሰው ይመጣል። ስለዚህ እስኪ በዚህ ደግሞ እንርዳሽ። ዘና እንጂ አድርጊ ደግሞ ይመጣል። ስለዚህ ያርሽ ሰው ሲመጣ ሰው ስናወራ ምናምን ሰው ድምጽ ለማሰማት ጓጓ ዝም በይ። እሺ በቃ ልታይ በቃ ዝም በይ። መንገድ ላይ እንትን ብላ ራቁቷን አድርጓት ነው። የሰማሽኝ ቁጭ ሰው የትልቅ ትንሽ ሆናል። በዚህ ልጅ ላይ እንዴት ነው የምትጨኩት? እንደዚህ ምን አደረግናት? ራቁቷን ምን ያገኘናት? መንገድ ላይ እኮ ነው ያገኘናት። በዚህ በኩል መንገድ አለ። መንገድ ላይ ነው ያገኘናት። ያለ ውስጥ እንዴ አንተ ምን ለማለት ፈልገህ ነው እንዴ? በረዳን ባገዝን አሁን ምን ለማለት ፈልገህ ነው? መስራት ነው ራቆ ብዬ እኮ ነው የመጣሁት። ጠርቻለሁ የመጣሁት እኔ እንደዛ ነሽኝ። እንዴት ነው ልጅ ሆኖ የመጣሁት? ጠርቻለሁ የመጣሁት ማነሽ? እኔ ቁጭ በይ። ለስራ ጠርቻለሁ የመጣሁት። እኔ ነኝ የጠራሽው? ለስራ ምን እንድንሰራ? ምን እንድንሰራ? እሺ በልና እናውራ እንዴ። በረዳን ራቁቷን አግኝተናት እኮ ነው። ምን እንድንሰራ ይጠራሽ? ምን ነው አንተ እንደዚህ ልጅ ምን ነው ጓልክ እኮ ቁጭ በይሽ። አንተ ምን ነው ዘለልክ? በጣም ዘለልክ። ልጅቷ ምን እያደረጋችኋት ነበር? ምንም አላደረግናትም። ራቁቷን አገኘናት ነይ ብለን አስገባናት። ልብስ አዎ ሌላ ምን እናደርጋታለን? ስላሳዘነችን ሴት ስለሆነች ነው። ሌላ ምን እናደርጋታለን? የት ልታስቀጥሏት ነው? ከዛ እንዴ መጀመሪያ የሰው ልጅ እኮ እንትኑ ነው የሚበልጠው አይደለም? መመገብ አለባት። ራቁቷን ሰውነቱ ይበልጣል። በቃ ሰው መሆን ይበልጣል። አንቺ ግን ሰውነትን በደንብ ሌላ ምን አደረግናት? አሁን እያደረጋችሁ ነው የምትለን አንተ? ምን አደረግናት? ትችቷል። ምን አይተህ ነው? አገባቡ ደግሞ እንዴት ነው? አገባቡ እንዴት ነው? በጣም ምን ነው ነውር ነው አገባቢ? በርግደ ገባ። ይሄ ቪዲዮ የእናንተ ነው። በድብቅ ካሜራ እዛ ጋር የተቀረጸ ምንድነው? ኧረ ምንድነው? ምንድነው የሆነ? ምንድነው ይሄ? ልጅቷን ስታንገላቷት ምንድነው ይሄ? ይሄን ትመለከቻለሽ? ምንድነው ይሄ? አንቺ አይገርምሽም? ምንድነው? ምንድነው? የሰማይ ነው ምንድነው? አይገርምሽም? ይኸውልሽ ድሮ ምን ፈርቼ ነበር? እዚህ ውስጥ ሌላ ሰው ድሮ ፈርቼ ነበረ። አይገርምሽም? ጉድ እኮ ነው። በቃ ብዬሽ ነበረ፣ ድሮ ብዬሽ ነበረ። ከዚህ ቤት ነው ያወጣት አይደል? ፈርቼሽ ነበረ። ድሮ ፈርቼው ነበረ። መርማሪ ጋዜጠኛ ነው ይባላል። አየሽ አይደል?
እያንዳንዳችን ካሜራ ይዘናል። የሚዲያ ክፍል ነው የመጣ ነው። ህጋዊ ሰዎች ነው ሁላችንም። ሰሚኛለሽ? ስትሰሩ የነበረውን ነገር በጠቅላላ እስካሁኑ ሰዓት ድረስ የምታረጉትን ነገር በሙሉ እናውቃለን። የላኩልሽም ልጅ የኛው ሰው ነች። አብረን ትሰራ ያለች ልጅ ማለት ነው። ለስለላ መጣችሁ። እኛም ልንሰላት እንደመጣ ነው። ሴት ልጅ ሆናችሁ በቤት ልጅ ትጨክናላችሁ አይደል? እኛ ጨክነናል። በሰው ልጅ ጨክነናል አይደለም። እንድትቀየር ብለን ነው። ጭካኔ አይደለም ይሄ። እንድትቀየር ብለን ነው። ይሄ ጭካኔ አይደለም። እንድትለወጥ ብለን ነው። በቃ ፈልጋለሁ። መደብደብ ያቅተኝ ነው እንጂ የሰማሽኝ? አይ ነው እኛ እንድትለወጥ ብለን ነው እንጂ ጭካኔ አይደለም። ትለወጥ እንዴ? እኛ የተሳሳተ እንድትሰራ እንድትቀየር ነው። በቃ ሌላ ያደረግነው ነገር የለም። እንድትቀየር ነው ያገዝናት። ሰዎቹን ከእሷ ጋር እንዳታነካኳት ልጅቷ ጋር ብቻ ይዛችሁ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ምንድን ነበረ የተፈጠረው? ምንድን ነው የሆነው? እስኪ ያለውን ነገር ልትነግሪኝ ነው። ማን ልበል ስምሽ? ቃል ኪዳን ይባላሉ። እሺ ቃል ኪዳን፣ ምንድን ነው የተፈጠረው? እዚህ ቤት ምንድን ነበር እየተከናወነ የነበረው? እኔ ለስራ ብለው ነበር ያመጡኝ። ስራ ወደ ውጭ ሀገር ምናምን እንልክልሻለን፣ ስራ አለ፣ ትለወጫለሽ፣ ቤተሰብ ትለውጫለሽ፣ በቃ አንቺ ትለወጫለሽ፣ ትልቅ ደረጃ ትደርሻለሽ ምናምን ብለው ነበር ያመጡኝ። ግን እንዳሉት አይደለም። ማን ነው እነሱ? የት ነው ያገኘሻቸው? ማን ያገናኘሽ? ወይም ደግሞ እኔ ሰው ነው ያገናኙኝ። እንደዚህ የሄዱ ልጆች ናቸው በስልክ የነገሩኝ የነበረ። ግን ስመጣ በቃ እንዳሉት አይደለም። እነሱ ናቸው አገናኙ። ሄደናል ወደ ውጪ፣ በእነሱ በኩል አልፎልናል ያሉሽ? እንደዛ ያሉኝ። አዎ የሆነች ልጅ ናት፣ እንደዚህ የሄደች ልጅ ነበረች፣ ደውላ የነገረችኝ። እና እሷ እንደሄደችው ጥሩ አይደሉም ለኔ የነበሩት። ለኔ ከባድ በጣም ጨካኝ ነበሩ። ልጅቷን የት ነው የምታውቂያት አንቺ? እንዲሁ በቃ የሰፈር ልጅ ናች። በቃ እንደዚህ ጀምራ ምናምን ሄድኩ ያለች። መሄዷን እርግጠኛ ነሽ? ውጪ መድረሷን፣ እዛ መኖሯን የምታውቂው ነገር አለ? በእርግጥ እኔ ምንም ማውቀው ነገር የለም። እሷ ብቻ ሂጂ እነሱ ጋር ይረዱሻል፣ በቃ ብዙ ገንዘብ ታገኛለሽ፣ ትለወጫለሽ ምናምን ነገር ነው ያለችኝ። ምን ላይ ነው ያወራችሽ? በውጪ ስልክ ነው ወይስ ቴሌግራም? እንደዚህ ኖርማል እንዲሁ ዝም ብላ ቴሌግራም ላይ ነው ያወራችኝ። ቴሌግራም ላይ ዝም ብላ ነው በቃ ሄድሽ እንዴ ምናምን ስላት፣ አዎ ሄድኩኝ፣ በቃ ትቀየሪያለሽ ምናምን፣ ሂጂ እነሱም ይረዱሻል ምናምን ያለችኝ። ግን እንደዛ አይደለም። በጣም እነዚህ ጨካኞች ናቸው። ወይ እነሱን የላኳት ሌላ ሰዎች ይሆኑ አላውቅም። እነዚህ ግን በጣም ጨካኝ ሲበዛ ጨካኝ ናቸው። እኔ ለስራ መስሎኝ ነበር የመጣሁት፣ ግን ለስራ አይደለም። በቃ ለስቃይ ነው። በቃ ብዙ ሴቶች ይመጣሉ። ከኔ በፊትም ከኔ በኋላም በጣም ብዙ ሴቶች መጥተዋል። እነሱን እኔ የት ይግቡ አላውቅም። እኔን ግን በቃ በጣም ስሰቃይ ነበር። በጣም እውነት በጣም በቃ። ምን ያህል ጊዜ ሆነሽ? 2 ወር ምናምን ሆኖኛል። በቃ አሁን በቃ ወደ 4 ወር 3 ወር ሊገባ ነው። በጣም ብዙ ስቃይ ደርሶብኛል። በጣም ከአቅሜ በላይ እኔ ይለወጣሉ ብዬ ነበር አስቤ የመጣሁት። እኔ ከወንድሜ ጋር ነው የምኖረው። ወንድሜ እኔን ፍለጋ መጥቶ ነበረ። ወንድሜ ፊት ለፊቴ ነው በቃ ሲቀጠቅጡት ነበረ። በጣም ትልቅ የሆነ ጋርድ አላቸው። እሱ ሲቀጠቅጠው ነበረ። እዚህ ቤት ነው ሌላ ቦታ ነው? እዚሁ ቤት ውስጥ ነው ሲቀጠቅጠው የነበረ። እና እኔን አስገቡኝ። አንድ ክፍል ወስደው እዛ ቆለፉብኝ። ወንድሜን ምን ያርጉት? ምንም ማውቀው ነገር የለም። በምን አይነት ሁኔታ ላይ እንዳላጠቂም ወንድምሽ? ምንም ማውቀው ነገር የለም። ይሙት ይኑር ምንም
አውቀው ነገር የለም። ብቻ እኔ ወንድሜ ምንም አያርጉብኝ። እኔ እሱ ነው ያለኝ በቃ ከቤተሰቤ እሱ ብቻ ነው ያለኝ። ወንድሜ የት እንደገባ አላውቅም። ይሙት ይግደሉት አላውቅም። ፊት ለፊቴ ነው ግን ሲመቱት ነበር። እኔ ብዙ ስቃይ ደርሶብኛል። እኔ በዚህ እድሜ አንቺ የምታውቂው ምን ማለት ምን ስራ ለመቀጠር አረብ ሀገር ወይ ሌላ ሀገር ይልኩኛል ብለሽ አስበሽ? እኔ እንደዛ አስቤ ነበር። የት ሀገር ነበር ትሄጃለሽ ተብሎ የተነገረው? ወደ ዱባይ ትሄጃለሽ ነበር ያሉኝ። እሺ ግን ውሸት ነው። እንኳን ዱባይ የትም በቃ ገባሁ። እዚህ ቤት ከዚህ ቤት አልወጣሁም። እኔ ውጩንም አላየሁም። በቃ አስገቡኝ ከመጣሁ ጀምሬ እኔ በቃ አንድ ወንድ ብቻ ነው ይመጣል የሆነ ወንድ በቃ እነሱ በቃ እየተቀያየሩ ነው በቃ ብዙ ነገሮች ሲያደርጉኝ ነበረ። በጣም ጨካኝ ናቸው እውነት። ከወንድ ጋር አስተኝተውሻል? አዎ በጣም ብዙ ስቃይ በጣም በቃ እንዴት ልበል በጣም ብዙ ስቃይ ደርሶብኛል። ወንዶች ማለት ምን አይነት አሁን ጋርዱ ምናምን ያልሽ አይነት ወንዶች ናቸው ሲያሰቃይሽ የነበረው ወይስ የሆኑ ለየት ያሉ ናቸው? እዚህ ቤት ነው ወይስ ሌላ ቦታ ወስዶሽ ምን እንዴት ነው ምንድን ነው የተፈጠረው? እስኪ ንገሪኝ። እኔ ሌላ ቦታ አልወሰዱኝም። የሆነ ክፍል ውስጥ ነው ብቻ ነው ያስገቡኝ። ቤት አስገቡኝ። ወንድሜ እኔን ፍለጋ ሲመጣ በቃ ፊት ለፊቴ ሲመቱ ታየኝ። ከዛ የሆነ ክፍል አስገቡኝ። ከዛ ክፍል ወጥቼ አላውቅም። በቃ ምግብም ከስንት አንድ ያመጡልኛል። በቃ ምግብ ውሃ በስንት መከራ በቃ ውሃ ጠማኝ ብዬ ሽንት ቤት እንኳን ለመጠቀም በቃ በግድ በቃ አይኔን ከልለው ምናምን ነው የሚወስዱኝ በቃ እና በቃ በጣም ብዙ ስቃይ ደርሶብኛል። በዚህ አይነት እኔ ሌሎች ሴቶች ምን ላይ ደረጃ እንዳሉ አላውቅም። ይሄዱ እንደኔ ይቀየሩ እንደኔ ብዙ መከራ ይድረስባቸው ምንም አውቀው ነገር የለም። እዚህ ቤት ልክ እንዳንቺ ሌላ ተመሳሳይ ሴቶች መጥተው ያውቃሉ እዚህ ቤት ውስጥ? አዎ ብዙ ሴቶች መጥተው ያውቃሉ ከኔ በፊት። አሁን እዚህ ቤት ውስጥ ከጀርባ ምንም ነገር አላየንም። አንቺ ብቻ ነበርሽ የታገችው? እኔ ብቻ ነኝ በቃ። እኔን አንድ ክፍል አስገቡኝ። ሌሎች ሴቶችን ብዙ ክፍል ነው ያለው። ክፍሉ ብዙ ነው። እኔ አንዱ ክፍል ብቻ ነው ያስገቡኝ። እኔ ሌላ ክፍል ሊኖራቸው ሌላ ክፍል ያላቸው ይመስለኛል። እዛ ክፍል አድርጓቸው ይሁን አላውቅም። እኔን ግን አንድ ክፍል አስገቡኝ በቃ። ከዛ አያወጡኝም በቃ። ምግብም ስፈልግ ከስንት አንዴ ነው የሚያበሉኝ። እኔ በጣም ይርበኛል። ውሃ የሰው ልጅ ያስፈልገዋል። ውሃ እንኳን መጠጣት አልችልም። በስንት መከራ ነው ውሃ የሚያጠጡኝ እና በጣም ሲያሰቃዩኝ ነበረ በጣም በቃ። እኔ ግን ወንድሜ የት እንዳለ ብቻ ነው ማወቅ እንፈልገው በቃ። እኔ ብዙ መከራ ደርሶብኛል። እኔ ችየዋለሁኝ። አሁንም እናንተ ደርሳችሁልኛል። ከዚህ በኋላ የምሆነውን አላውቅም ነበር። ወይ ሞታለሁ ወይ ራሴን እገል ነበረ እና እኔ ሌሎቹ ሴቶች እኔ ይዳሯቸው ይውሰዷቸው እኔ የት ይክተቷቸው ምንም ማውቀው ነገር የለም። እኔ ጋር የደረሰው መከራ ግን እነሱ ጋር እንዳይደርስ ድረሱላቸው በቃ። በጣም ብዙ ሴቶች አሉ በእኔ እድሜ ያሉት ከኔ ታናናሾችም አሉ በቃ። በጣም ብዙ ሴቶች እንደሚገቡ አውቃለሁ በቃ። በጣም አንቺ አሁን እድሜሽ ስንት ነው? ትምህርት ትተሽ ነው ወይ ወደዚህ ስራ የገባሽ? ወይስ በምን አይነት ሁኔታ ላይ ሆነሽ ነው ወደዚህ ስራ ለመግባት? እኔ ቤት ውስጥ የምንኖረው እንዳልኩ ወንድሜና እኔ ነኝ። እና ወንድምሽ ታላቅ ወንድምሽ ነው? አዎ ታላቅ ወንድሜ ነው። እና ይሄንን ነገሮች ደግሞ የሰሙት ሴቶች ብቻ ይሄዳሉ ለሴቶች እንረዳለን የሚል መረጃ ስለሰማሁ ነው እኔ የመጣሁት። እና እኔ በቃ ወንድሜንም አግዛለሁ እኔም እማራለሁ ተለውጬ በቃ ብዙ ነገሮች ቦታ ደርሳለሁኝ። ብዙ ነገር እደርሳለሁ ሀገር እለውጣለሁ ብዬ ነበር ያሰብኩት። ግን እንዳሰብኩት አልሆነልኝም። ቀብድ አስከፍለውሻል እንዴ ስትመጪ? ብር አስከፍለውኛል። እኔ ብሩን እነሱ ወሰዱት። ሌላ ብር ከየት አመጣሽው ብሩን? ወንድሜ ይሰራል ስራ ይሰራል። ወንድሜ ነው የከፈለልኝ 30 ሺህ ብር ነው የከፈለልኝ። እንደገና 30 ሺህ ብር ይቀርብኛል። ግን ያንን ቀሪውን ብር አምጪ አላሉኝም በቃ። ሲያሰቃዩኝ እኔ ብር እንኳን አንድ ቀን ሰጥቶኝ አያውቅም። እንደዛ አድርገው እንኳን ብር እንኳን ቢሰጡኝ እሺ፣ ግን ብር እንኳን ላይኔ እንኳን አሳይቶኝ አያውቅም። እንደፈለጉ አሰቃይቶኝ ብቻ ነው የሚወጡት። እኔ ግን በቃ እለወጣለሁ ትልቅ ደረጃ ደርሼ ብዙ ነገር አደርጋለሁ። ወንድሜን አስደስታለሁ። እዛ ሰው ሀገር ሄጄ ብዙ ነገሮችን አደርጋለሁ ብዬ ነበር ያሰብኩት። የራሳችን ቤት በክራይ ነው የምንኖረው። ክራይ አሁን 4500 ብር ነው የምንከፍለው እና በጣም ውድ ነው። እና እኔ ወንድሜን እረዳለሁ ብዬ አስቤ ነበረ የሄድኩትኝ። እኔ ወይ ትምህርት ቤት ገብቼ ያው ሰራተኛውን ይገባለሁ ብዬ ነበር ያሰብኩት። ግን እንዳሰብኩት አይደለም እንደሆነ እንደፈለኩት አልሆነልኝም። እና በቃ በጣም ስቃይ ውስጥ ነኝ። ወንድሜ የት እንዳለ አላውቅም በቃ። ግድ የለም እሱን በፍለጋ እናገኘዋለን። ወይም ካለ የት እንዳለ እንግዲህ የምናጣራ ነው የሚሆነው። እሱን ለደበደቡበት አንቺ ላስከፈሉሽ ላደረጉሽ መሰቃየቶች በሙሉ ዋጋ እንዲከፍሉ እናደርጋለን። እነዚህ ሁለት ሴቶች ከነሱ ውጭ ሌላ አካል አላቸው አብሯቸው፣ ሴትም ሆነች ወንድ አብሯቸው የሚሰራ አሁን ጋርዱ ብለሽኛል። ወይም ጋርዶች ብዙ ይኖራቸው ያለውን ግን እንደነሱ ፓርትነርሺፕ አባል ሆኖ የሚሰራ
እንደዚህ የበላይ አካል የሆነ ሰው አለ እዚህ ቤት የመጣ የሚያናግሩት በስልክ ነው የሚያወሩት እንጂ እኔ አይቼው አላውቅም። በስልክ ብቻ አለቃ እንደዚህ በቃ የሆነ የሚያወሩት ቋንቋ አለ፣ አረበኛ የሚያወሩት አለ። በቃ እንደሱ እየቀላቀሉ ነው እንጂ ድምጽ ነው የምሰማው። እኔ ሰውየውን አይቼውም አላውቅም። እንደዚህ ሆኖ አንዷ ገብታለች፣ አንዷ ወጣች፣ አንዷ ገባች፣ ብዙ ሴቶች እየመጡ ነው ምናምን ሲሉ ብቻ ነው የምሰማው እንጂ እኔ ሰውየውን ሌላ ሰውማ አላቸው እንጂ ያለ ምክንያት እንደዚህ አያደርጉም። በቃ ግን በጣም ጨካኝ ናቸው። አሁን ነገሮች ሁሉ ይስተካከላሉ። ላለፉት ነገሮች እንግዲህ ላደረሱብሽ ነገር እያንዳንዱ ዋጋ ይከፍላሉ። ለዛም እንግዲህ አይዞሽ በርቺ ነው ማለት ፈልገው ላለፉት። ከዚህ በኋላ ለሚሆኑት ግን እኛም ኃላፊነት ወስደን አንቺ የሚገባሽን ቦታ የምታገኝበት፣ ፍርድ የምታገኝበት፣ ፍትህ የምታገኝበት እንዲሆን እንሰራለን። ወንድምሽንም እናገናኝሻለን። ወንድሜን ብቻ አገናኙ በቃ። እኔ እሱን ያለኝ በቃ እኔ ማንም የለኝም። እኔ እሱን እረዳለሁ ብዬ ነበር ያሰብኩት፣ ግን እሱን አደጋ ውስጥ ጥየዋል። እሱን ብቻ ይመለስልኝ በቃ። ሌላ ምንም ይቅር በቃ። ለምን ጾም አናድርም? በቃ አልፈልግም። እኔ የትም መሄድ አልፈልግም። በቃ ወንድሜን ብቻ አምጡልኝ በቃ። ወንድሜ እውነት በህይወት ካለ በቃ ፈጣሪ ይወቅ ብቻ። እኔ ገለው ይጣሉት ምንም እኔ እንጃ ብቻ፣ ግን ወንድሜን እፈልጋለሁ። እሱን አሁን አጣራለሁ፣ በሰላም እናገኘዋለን ብዬ ተስፋ አደርጋለሁ። አንቺም ረፍት አድርጊ፣ እስከዛ እናወራለን። እሺ በውጭ የቀረውን ነገር እነሱን ላስገባቸው። ካሜራማን አዘጋጅልኝ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ውንብድና ተመችቷቸዋል ማለት ነው አይደለም? ጥሩ ገንዘብ ሰራችሁ አይደለም? መጀመሪያ ስትመጣ መጀመሪያ አውቄያለሁ። ስላውቅሽ ብዬሽ ነበር እኮ አንቺ ነሽ እንጂ አይ እስቲ ነው ያልሽኝ ብዬሽ ነበር። አላማረኝም ይሄ ልጅ ብዬሽ ነበር እኮ። አየሽ አይደል ሰራለን። እናንተ ማፊያዎች፣ እኔ ደግሞ መርማሪ ጋዜጠኛ። አንቺን መምሰል አይከብደኝም፣ አንቺን መሰለል አይከብደኝም፣ ስራዬ ስለሆነ። እጅሽን መፍታት አይደለም እያጠበኩት ነው መጣው። ከዚህ በኋላ ምንድነው አሁን ከኛ የምትፈልገው? እቺ ልጅ ከመንገድ ላይ አግኝታችሁ አይደለ ልታጽናኗት፣ ልታለብሷት፣ ልታበሏት ያስገባችኋት ቤታችሁ አይደለም? በጣም ነው እንጂ ለአረብ ትነግዷቸዋላችሁ፣ ገላችሁን ትሸጣላችሁ፣ ገንዘቡን እንኳን አትሰጣቸውም፣ እራሳችሁ ነው የምትበሉት። ሰው እንዴት ሴት ሆኖ በሴት ልጅ ላይ ይጨክናል? እንዴት ነው ህሊናችሁ የፈቀደላችሁ? ለምን አንደራደር? ምን ያለ መተሰራሽ ይሄን ጉዳይ ይሄን ስራ መቼ ነው የምትተዋወቁት? በዚህ ስራ መቼ ነው ተዋውቃችሁ ወደዚህ ስራ የገባችሁት? አንቺ ንገረኝ። ቆየን በቃ። እሷን እያወሯት ነው፣ አንቺን ታወሪያለሽ። ስፈልግ እጠይቅሻለሁ፣ ታወሪያለሽ። ምን ጠይቀው ጥያቄ ከምንም ጋር ይገናኝ። በቃ አሁን እንደዚህ ነው አልክ። በቃ አለቀ እንዴ? የሰማሽኝ ነው? ምንድነው የምፈልገው ማስረጃ ይዤ ነው። ዙሪያ ጥምጥም ዞርክ እኮ። እኛ ብቻ እኮ እንዳይመስልሽ እኛ አባሪዎቻችሁንም ይዛለሁ እኮ ይዛችኋል። በለያዛችሁ ብዙዎቹ እያንዳንዱ የሚንቀሳቀሰውን ገንዘባችሁ ላይ ትራንዛክሽን የገቡትን ትራንስፈር የተደረጉትን ገንዘቦች አሳግድልሻለሁ። የሁለትሽንም ይሄ ቤት የእናንተ ከሆነ ይሄ ቤት ይታግድልሻል። አንድ ንብረት በስምሽ እንዳይኖር አድርጌ ምን አደረግን? ሁሉም የሚሰራውን ስራ እኮ ነው የሰራው። በህገወጥ የሰው ዝውውር ላደረጋችሁ የሚሰራውን ስራ አይደል እንዴ? የኛ ምን አዲስ ነገር አይደለም እኮ ይሄ አዲስ ነገር አይደለም። አንተኛ ላይ ምን ነው እንትን አልክ? አዎ አዲስ ነገር ነው ይሄ። ሁሉም የሚሰራው በይፋ በአደባባይ የሚሰራ ስራ አይደል እንዴ? ስለዚህ አዲስ ነገር ስላልሆነ ይለመድ አይደለ? ህጋዊ እናድርገው። ወረቀት እንስጣቸው። ህጋዊ ወረቀት አይደል? መቼ ጀመራችሁት ይሄን ስራ? ቆይተናል። በዚህ ስራ የተዋወቃችሁ ሁለታችሁ? 8 ዓመት አካባቢ ሆኗል። አዎ በዚህ ስራ የተዋወቀ
ሴትን ብቻ ለይቶ ወደ አረብ ሀገር እንልካለን በሚል ስም ለወንድ ገላቸውን እየሸጣችሁ በዛው ሸጣችሁላቸውም ለወንዶቹ ገንዘቡን የምትበሉት ለሁለት ነው አይደል? ገንዘባቸውን እንኳን አሰጧችሁ። አንተ አሁን ከኛ ጋር ለምን አትስማማ? ይኸውልሽ የትኛው ክለብ ላይ የት ዱባይ ነው ያላችሁት? ዱባይ ክለብ ላይም እንሸጥሻለን አይደል ያላችኋት? የእኛን ጓደኛ አረቦች ከነሱ ጋር እንደፈለግሽ ትዝናኛለሽ፣ በድርሃም በዶላር ትጫወቻለሽ ነው ያላችሁት። እኮ የተለመደ ነው ማለት ያው ብዙ ህይወት የሚቀየርበት አይደል እንዴ? ምን አዲስ ነገር አለ? ምን አዲስ ነገር አለ? እስቲ ምን አዲስ ነገር አለ? ሁሉም ማለት ያደባባይ እንትን አይደል እንዴ? እያስለመዳችሁ ሰውን አይምሮን ሴቱን ሁሉ በከተማችን ላይ የሚታዩትን አንዳንድ ሰው ቤት ጡባጥቤ ከሚጫወቱበት አይሻልም? ምን ነው እኛ ላይ እሱ ትኩረት አደረገ? ገንዘብ ይሻላል። ስንቱ እየሰራ አይደል እንዴ? ይኸውልሽ በላቧ ሰርታ ቤተሰቧን የቀየረች ሀገር የቀየረች ስንት ሴት እህቶች አሉ፣ እናቶች አሉ። እና በማዘን ነው እንዴ እንዴ የትኛውን ገንዘቧን ሰጥተሻት እንደዛ ማሰራ እንዲቀየሩ ብለን ነው እኛ። የትኛውን ገንዘቧን ሰጥተሻት እንዲቀየሩ ብለን ነው። መቼም እዛ ገጠር ውስጥ ከሚኖር የራሳቸውን ቤተሰብ እንዲቀይሩ ብለን ነው። አሁን በቃ ወደ ዋናው ንግባ። በቃ ምክንያቱም ካሜራውን ላስቀምጠው ሌላ ዝባዘንኪ ይሄ ካሜራ ማለት ነው። ስለዚህ ምንም ለምን ካሜራውን አጥፍተህ አናውራ? ለፍርድ ቤት ብቻ የሚቀርብ እንዳይመስልሽ በአደባባይ ያሰጣል። ለምን እኛና አንተ ለምን አንግባባ? መጀመሪያ ካሜራውን አጥፋ። ይኸውልሽ አንቺ ትጠፊያለሽ እንጂ እሱ ደረቅ ነው። እኔ ነበር አንቺ እኮ ነሽ ለዚሁ ደረቅ ነው። ልጁ ደረቅ ነው። አኛ የምትፈልገው ማሳሰር ነው። ማሳሰር ብቻ አይደለም፣ አሳስረ ያላችሁን ነገር በሙሉ ድምጥማጥ ማጥፋት። የለን ምንም ነገር የለን። ገንዘብ፣ ሀብት፣ ንብረት በሰው ላብ፣ በሰው ደም፣ በሴትነታችሁ የነገዳችሁበትን ገንዘብ ከእናንተ ላይ ማጥፋት፣ ከዛ ደግሞ እስር ቤት እንድትማቅቁ ማድረግ። ከዛ ደግሞ ለምን አንተ ከዚህ ሁላ ማለት ነው ካሜራውንም አጥፋና ለምን አንደራደር? ምን እንደራደር? አንተ የሚገባህን ጥቅም አግኝ፣ እኛንም ትሆን ፍታ። አለቃችን በቃ ቢያንስ እንዲህ አይነት ነገሮችን ካጠፋ አለቃችን ደጎስ ያለ ጥሩ ነገር ይሰጣል። ስለዚህ አንተም ተጠቀም፣ ይሰጣችኋል። እኛንም ፍታ፣ ነፃ እንውጣ። ምንድነው አንቺ እኮ ጨርሳ ምንድነው እገዳው ተደርጓል? የማን ናችሁ? ስልክ ነው የማን ናችሁ? የኔ ነው። ራሄል ትመለከቻለሽ? ራሄል ማለት አንቺ ይሻል። ምንድነው ይሄ የባንክ እገዳ የተደረገብሽ ነው። የትኛውን ገንዘብ እንዳይንቀሳቀስ የተደረገ ይሄን ረብጣ ይሄን ሁሉ ገንዘብ በስምሽ ያዘዋወረ ወንድሜ አሜሪካን ያለው ወንድሜ ነው። ኧረ እባክሽ! አዎ ወንድሜ አሜሪካን ያለው ወንድሜ ነው። የወንድምሽ ነው ባንክ ስም ያስገባ። እንዴ እዚህ ምድር ላይ ነች አይደል? እዚህ ምድር ላይ አንተ ብቻ ነው የተፈጠርከው። እንዴት ያምንሻል? እኔ እኮ ወንድም አለኝ፣ ታዲያ ቤተሰብ አለኝ። እሱ ስለዚህ ባንክ ስም ያስገባ። አዎ አሜሪካ ነው። ታዲያ ያንቺ ገንዘብ አይደለም፣ በሴቶች ይነገራል። ጥፋቱ እኮ ያንቺ ነው። ያመንሽው በስምሽ የተመዘገበ እያንዳንዱ ነገር አካውንት ሲታገራል። የሰው ብር ተመለከቻለሽ? የሰው ብር ይሄም ያንቺ ነው አይደለ? ፀሐይ እኔ እኮ ታዲያ ይሄ የኔ እኮ ብር አይደለም፣ የሚላክ ነው። እቴ የምትልክልኝ ብር ነው። ወንድምና እህቶቻችሁን ሀብታም አደርጋችኋል አይደል? ይኸውልሽ ዞሮ ዞሮ ከእናንተ ጋር ጉንጭ አልፋ ክርክር ውስጥ መግባትም አልፈልግም። አንቺም ወንበዴ አንቺም ወንበዴ፣ ሁለታችሁ ማፊያ ናችሁ። ተደራጅታችሁ ለአመታት ስትሰሩ ስትነግዱበት የኖረው ህገወጥ የሴቶች ዝውውር ከሀገር ሀገር እንዲልካልን እያላችሁ የምታጨረብሩት አዳመጥነ። ምንድነው የምትፈልገው? ምንም አልፈልግም። እና ምንድነው? ከዚህ በላይ ምንም አልፈልግም። በቂ ማስረጃዬን አግኝቻለሁ። በቂ ማስረጃዬን ስላገኘሁ ምን ተጠቀማለሁ? እኛን አስከብተን አንተ አሁን ማለት ነው ከኛ ጋር ተግባብተህ ጉዳዩን በሰላም ብንፈታ አይሻልም? በቃኛ አሁን እኛ ለቀቀን። ብር የማይቀይረው ነገር የለም አይደለ? አንተም ህይወት ይቀየር። ስለዚህ ስለዚህ በዶላር ብትፈልግ በዶላር የምትፈልገው ነገር ግን አንቺ ልንገርሽ፣ ወንድምሽ አምን የላከልሽን ገንዘብ ለኔ ለምን ትሰጪኛለሽ? አንቺ ስለትሽ የትኛውን ገንዘብ የእናንተ ገንዘብ ካልሆነ ዋናው ፍቅሩ ነው። ሰርቶ ያመጣዋል። አሜሪካ እኮ ነው የሚኖረው፣ ኢትዮጵያ አይደለም የሚኖረው። ስለዚህ ሰርቶ ይተካዋል። እንዴ ታዲያ በላቡ ነው ሰርቶ ያመጣው አይደለ? ለምን ለኔ አንተ ገተታ ከምትፈጠር ወንድም ከዚህ የሚበልጥ ነገር የለም። ይሄ ቤት ገዝታችሁት ነው እንዴ ወይስ ገዝታውሳችሁ ነው? ሌላ ቤት አላችሁ? ምንድን ነው ያለው ነገር? እስኪ ንገሩኝ። ተከራይተን ነው። ቤት የላችሁም? በስማችሁ የለን ቤት የለንም። ይሄንን ተከራይተን እንዴ ስንጆር የለንም ቤት ምን አለ? እሱን አጣራ። ቤት የለንም። እሱን አጣራ። ተከራይተን ነው የምኖረው። እናንተ ግን ለወንብድናችሁ
ዋጋ ትከፍሉበታላችሁ። ላሰቃያችኋቸው ሴቶች ብንግባባ ብንስማማ አይሻልም እንዴ? አንተ ግን በጣም እንስማማ በደንብ አድርገን ነው እንስማማ። ያዛት ሳይስ አካፍታ እስቲ ቆይ አንዴ ኮስ ታዋራም ብንግባባ እንግዲህ ውድ ቤተሰቦች ያው በተመሳሳይ እንደዚህ አይነት ሰዎች አሉ፣ ህገወጥ ስራ ላይ የተሰማሩ ብዙ ሰዎች በተለያየ ኬዝ እንግዲህ አግኝተናል። ለእናንተም በተመሳሳይ እንደዚህ አይነት ሰዎችን ስናቀርብ በቪዲዮ እያያዝን ስናቀርብ ቆይተናል ማለት ነው። ዛሬም እንግዲህ በተመሳሳይ እንደዚህ አይነት ሰዎች ገጥመውናል። የዛሬው ደግሞ 2 ሴቶች ናቸው። ሁለቱም ሴቶች እንግዲህ ወንብድናቸው ጥግ ድረስ ነው። ከኛ በላይ ማንም የለም አይነት ጨዋታ ነው የሚጫወቱት። ቀላል የሚባል ገንዘብ አይደለም በአካውንታቸው ያለው፣ ቀላል የሚባል ገንዘብ አይደለም። የአንደኛዋ ጭራሽ የተመለከትኩት የየትኛዋ ስልክ እንዲሆን አላውቅም። ምናልባት ኢሳያስ 22 ሚሊዮን ብር ነው አካውንቷ ላይ ያለው። 22 ሚሊዮን ብር አለ። የአንደኛዋም በጣም በብዙ አይነት አካውንት ስላይድ እያረኩ እያየሁት ስለነበር ነው። ብዙ ብሮች ትራንዛክሽን የተፈጸመ የገባላቸው ሰዎች ናቸው። እንግዲህ በሴቶች ነው የሚነግዱት። ሴቶችን ለወንድ ይሸጣሉ። ከዛ ደግሞ እንኳን አረብ ሀገር እንኳን ሌላ ሀገር ሊልኳቸው ቀርቶ አይደለም እዚሁ ሀገር ላይ ተጫውተውባቸው እንደ ነገሩ አበላሽቷቸው የሚወጡት። አሁን የዚችም የጠየኳት ሴት እንግዲህ አግተዋት 2 ወርና 3 ወር በላይ የሚሆን እዚህ ቤት ውስጥ አግተውኝ ነበረ። ወንድሜንም ሊጠይቀኝ ሲመጣ እሱንም ደብድበውብኛል፣ በሰው አስደብድበውብኛል። የት ይግባ እንኳን አይታወቅም ብላኛለች። እሱን ራሱ የት እንዴት አድርገው እንዳደረጉት የማጣራ ነው የሚለው ከካሜራ ጀርባ። አሁን ከነዚህ ሰዎች ጋር ካሜራ ፊትም ጠይቂያቸው መመላለሱን ስላልፈለግኩት ነው፣ የቀረውን ጣቢያ እንዲናዘዙ ስለፈለግኩም ጭምር ነው። የዚህ የወንድሟን ጉዳይ በተመለከተ በጣም ይመለከተናልም ያገባናልም። የእሱን ጉዳይ እከታተላለሁ። እንግዲህ በሰላም እናገኘዋለን ብዬ ተስፋ አደርጋለሁ። ከዛ ውጭ ግን እነዚህ ሰዎች በእርግጠኝነት የሰው ነፍስም አለባቸው፣ የሰው ደም አለባቸው፣ የሴቶች እንባ አለባቸው። እንግዲህ ዋጋቸውን ፈጣሪም ሕግም ይከፍላቸዋል። ለአሁኑ ግን እኔ በዚህ ላብቃ። ወንድማችሁ ጋዜጠኛ ሮቤል ነበርኩኝ። አብራችሁኝ ስለነበራችሁ አመሰግናለሁ። ሰላም ሰንብቱ።